ዑካሸቱ ብን ሚሕሰን አልአሰዲ ታላቅ ሷሐቢይ ናቸው። ስለሳቸው ምን ያክል እናውቃለን? አብዱላህ ብን አባስ ረዲየላሁ ዐንሁ እንደዘገቡት አንድ ጊዜ አስሐበቱል ኪራም ሪድዋኑላሂ ዐለይሂም ከነብዩ ዐለይሂ ሰላቱ ወሰላም ዙሪያ ሰብሰብ ብለው ይጠይቃሉ። ስለነማን? ስለነዚያ 70,000 ሙእሚኖች ሂሳባቸው ገር በገር ሆኖ ሂሳባቸው ቀላል ሆኖ ምንም ሳይቀጡ ቅጣት የሚባል ሳያቸው ወደ ጀነት ስለሚገቡት ይጠይቃሉ። فقال رسول الله صلى الله عليه وسلم የኛም ነብይ አለይሂ ሰላቱ ወሰላም ቅጣታቸው ቀሎላቸው ወደ ጀነት ስለሚባል ሲናገሩ هم الذين لا يكتوون ነዛ ናቸው ሰውነታቸውን ለመድኃኒት ይያሉ በጋለ ብረት የማይተኮሱ እንደዛውም ደግሞ ወላ የተጠየሩን እንደዛውም ደግሞ መንገድ ይወጡና በጧቱ ወፋ ወደ ግራ ከበረረች መንገዱ አይቀናኝም ወደ ቀኝ ከበረረች ለኔ ጥሩ ነው ይያሉ የጃሂልያን አዳማ ይከተሉ እንደዛውም ደግሞ وعلى ربهم يتوكلون በጌታቸው ላይ ደግሞ የሚመኩ ናቸው ብለው ካላቸው ባህሪ መካከል እነዚህን ተቀሱ። ከዛ ዑካሸቱ ብን ሚሕሰን ብድጋሉና አነ ሚንሁም ያ ረሱላህ አሉ። አንተ የአላህ መልእክተኛ ሆይ እኔ ከነሱ ነኝ ብለው ጠየቋቸው። فقال رسول الله صلى الله عليه وسلم አንተ ሚንሁም አዎ አንተ ከነዛ ከ70,000 ሂሳባቸው ቀሎላቸው የጀነት ከሚባሉት ነህ ብለው አሉ። ሌላኛው ሷሐባ ብድግ ብሎ እኔም ከነሱ ነኝ ያ ረሱላህ ብሎ ጠየቃቸው። فقال ምናሉ ሰበቀከ ቢሃ ዑካሻ ቀድሞሃል ብለው አሉት። አላህ ሂሳባቸው ቀለል ብሎላቸው የጀነት ከሚባሉት ያድርገን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቻችን የተከታተላችሁት የምትገኙት ኸሚስን በሱና ባሱና ቲቪ ነው። እነሆ ዛሬም ሰዓቱን ጠብቆ ለእናንተ መጥተናል። ኢንሻአላህ ከእናንተ ጋር በርከት ያሉ እንደዚሁም ደግሞ ቁም ነገር እያስጨበጡ የሚያዝናናችሁ ፕሮግራሞች የምናደርስ ይሆናል። ከኛ ጋር ተቆዩ ዘንድ ከወዲሁ በአክብሮት እንጋብዛለን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ባረከላሁ ፊኩም። አሚን ወፊኩም። አህለን ወሰህለን። በድጋሚንም በስሜ ሙባረክ ልበላችሁ። አህለን ወሰህለን። ዛሬ ጀማል በነገራችን ላይ ትልቅ ሼህ ቀይር አድርገን ይዘን መጥተናል። ያው ኢንሻአላህ ሼኻችንም ሼህ ሷሊህም ይኖራሉ ሌላ ጊዜ። ዛሬ ደግሞ ከሼኻችን ሼህ መሐመድ ዑስማን ጋር ነው የምናሳልፈው። አልহামዱሊላህ። ይሄ ደግሞ ተመልካቾች የሚወዱት ነገር ነው። በየጊዜው አዳዲስ ነገር ስናመጣ ሁሉንም ይወዳሉ። ግን ያኔ አይን አዋጅ በሚመስል መልኩ ሁሎችንም መሻይኾች ይወዳሉ። ስለዚህ እነሱን ፍላጎት ለማሟላት እንደዚህ ያደረግን ኢንሻአላህ እናቀርባለን። ኢንሻአላህ ሼኻችን ብቻ አይደሉም እኮ አዲሱ ሼህ ለተከታታይ 2 ወይም 3 ሳምንት ጠፍተው የነበሩት ወንድም አብዱራህማንም ዛሬ መጥተዋል። እንኳን ደህና መጣችሁ። እንኳን ደህና ተመለሳችሁ። በሰላም ነው የጠፋችሁት? አልহামዱሊላህ ማሻአላህ። ዋናው በሰላም መሆኑ ነው። ዋናው ሰላም ሆኖ ያለ ሰው ይገናኛል ይላል በተረት ደረጃ። አልহামዱሊላህ በኸይር ተገናኘን። ሼህ መሐመድም ጋር እኮ እዚህ በፊት አብረው ነበሩ ሼህ። ረመዳን ላይ በተለይም ኸሚስ በሱና የመጀመሪያው ፕሮግራም ከመክፈቻ ቀጥሎ የነበረው ፕሮግራማችን ላይ ረመዳን ላይ ስለ ብዙ ነገራቶች ያስታውሱን ነበር። ትክክል። ዛሬም ተመልሰው መጥተዋል። ኢንሻአላህ የተለየ ርዕስ ይዘው እንደሚመጡና ብዙ ፋይዳዎች እንደሚያስጨብጡን አንጠራጠርም። ከኛ የሚጠበቀው እኛም እዚህ ያለ ነው ቀልባችንን ሰብሰብ አድርገን መከታተል፣ ታዳሚያን ተመልካች እህት ወንድሞቻችንም ደግሞ ቀልባቸውን ሰብሰብ አድርገው ይጠቅመኛል የአኺራ ጉዳይ ነው ብለው ጫጫታ ቀነስ አድርገው በሁዱ በሰኪና እንዲያዳምጡ ነው ዋናው ነገር። እንዳላችሁት ነው ያው ለይለቱል ጁሙዓ ነውና ዱዓ ሙስተጃባ ከሚያገኙበት ሌሊቶች አንዱ ነው። ኢንሻአላህ በየቤታቸው ፕሮግራም የሚከታተሉ ተመልካቾቻችንም በያሉበት ሆነው በዱዓ እንዲጠናከሩ መልእክታችን ነው። ምክንያቱም ሙስሊሙ አሁን ላይ ከመቼውም ጊዜ በላይ ዱዓ የሚያስፈልግበት ሁኔታ ላይ ነው የሚገኘው። በበርካታ ቦታዎች ሙስሊሞች ከፍተኛ የሆነ እንግልት፣ በደል፣ መገፋት ይደርስባቸዋል። ለአብነት ያክል ካየን አክሱም ላይ ሙስሊሞች በየጊዜው ይሰቃያሉ። ያሰቃያቸው ዛሬም እንደ አዲስ እየተከፈተ የመስገጃ የመቀበሪያ እንደዚሁም ደግሞ ሌሎች ማህበራዊ እና ሃይማኖታዊ ፕሮግራሞቻቸውን የሚከወኑባቸው ሁኔታዎች እስከመጣበብ ደርሰው በብዙ ፈተና ላይ ይገኛሉና በዚህ አጋጣሚ ያው አቅሙ ያለው ሰው ለመንግስት ሐሳብ የሚያቀርብ ሰው በሚመለከተው ሁሉ ከጎናቸው ሊቆም ይገባል። ከዛ ውጭ ደግሞ ሰው በቻለው ነውና በየቤታቸውንም ደግሞ ዱዓ ልናደርግላቸው ይገባል። ምክንያቱም በየትኛውም ዓለም ይሁን ሙስሊም እስከሆነ ድረስ የሙስሊም በደል አይደለም የሀገራችን ወንድማማቾች እዚሁ ያለንበት ቀርቶ አይደለም በየትኛውም ዓለም ዳርቻ ያለ ሙስሊም ጉዳዩ ይመለከተናል። ደስታው ደስታችን ነው፣ ሐዘኑም ሐዘናችን እስከሆነ ድረስ
ለዛ ነገር ትኩረት አድርገን በዱዓ ማገዝ ይገባናል ማለት ነው። ትክክል እንደም ጀማ እንዳልከው ነው። ይሄ ግድ ነው። المؤمن كالجسد الواحد حديث ነው እኮ وما ينطق عن الهوى የሆኑት ነብይ ሙእሚን እንደ አንድ አካል ነው አሉ። እንግዲህ አንድ አካል ማለት ግራጅ የሆነ ቆሻሻ ቢነካው ቆርጣችሁ ጣሉልኝ ወይም ደግሞ እንዳይጠጋኝ ራቅ አድርጉት ሳይሆን ከተቻለ ቀኝ እጅ አምጥቶ እጠብ ያደርገዋል። ያ ካልሆነ ወደ ኪስ ወደዛ ደበቅ ወደሚጸዳ ነገር ደበቅ ነው የሚደረገው። አንድ አካል ነው። ኢዘን እኛ ሙስሊሞች አንድ አካል እስከሆነ ድረስ እዛ ጋር ሰሜኑ ዳርቻ ላይ የሚጮሁት የአክሱም ሙስሊሞች የኛ ጮህት ሊሆን ይገባል። እኛ ተመችቶን አማኑ ከተማ ስለሆን መሃል ከተማ ስለሆን ደልቶን ዝማት የለብንም። የሐቂቃ የሚመለከተው አካል የሐቂቃ ይህ ጉዳይ የኔ ነው ብሎ ይህንን ጉዳይ ለመፍታት የኔ ድርሻ ሊኖርበት በሚል ከላይ ከታች ማለት እያንዳንዱ የመንግስትን በር ማንኳኳት ይጠበቅበታል። ምክንያቱም ይሄ ችላ የሚባለው አይደለም የሚተው አይደለም። ዛሬ እኮ አይደለም የተጀመረው አይደለ ቆይቷል እኮ በየጊዜው አመታት በየጊዜው ሁልጊዜ መስአላ የሚሆን ጉዳይ ነው። የሚያጅበው ነገር በየጊዜው እንደዚህ አይነት ጉዳዮች ሲነሱ ያው እኛ በእኛና ምንም ችግር የለም የፖለቲካ አጀንዳ ያላቸው የፖለቲካ ዓላማ ያላቸው ሰዎች ይሄንን ነገር ለሚፈልጉበት ነገር ሊጠቀሙበት ነው ይባላልና ለጊዜው ሊያሳምን ይችላል ለወራት ወይም ለዓመት። ግን እንደዚህ ረጅም ሲሆን መቼም ሁሌ መጠቀሚያ የሚሆን አይደለም። ሙስሊም ሲባልም አንድ ጉርጓድ ሁለት አይነደፍም ማለት ነው ምን የሆነ ሰው እና በዛ ልክ የመንግስት ኃላፊዎችም ኃላፊነትን ወደ ሌላ አካል ከማሻገር ይልቅ ከኛስ ያለው ችግር ምንድነው ብለው ያንንም እንዲያስቡበት እንዲፈቱት ነው። ምክንያቱም እንደዚህ አይነት ነገራቶች በቆዩ ቁጥር በዋሉ ባደሩ ቁጥር ቁስል ቶሎ ካልታከመ ወደ ሌላ ጀሰድ ይተላለፋልና ትውልድም ህፃናቶች ምን ያዩ ያድጋሉ በሌላው አካባቢ ያሉ ሰዎች እስከዚህ ምን ይማራሉ የሚለው አስጊ ስለሚሆን የሚመለከታቸው አካላት በተለይም በቀጥታ የጉዳዩ ባለቤት የሆኑ የመንግስት አካላት ይሄን ነገር ትኩረት ሰጥተውበት እንዲፈቱት መልእክታችን ነው። አላሁ ተዓላ ሰበቡን ምናደርስና ፈትሁን ቅርብ የሚያደርግ አላህ አድርገው ነሱን ቅርብ አላህ አድርገው። የሙስሊሞች የሀበሻ ሙስሊሞች ቁስል እኮ በነገራችን ላይ አክሱም ብቻ አይደለም ሻህ ታስታውሳላችሁ ወደኋላ በዚህች በእኛ እድሜ ከአመት ከሁለት ዓመት በፊት ከተመለስና የሆነ ጊዜ ደግሞ ይመጣና ፍትህ ለጎንደር ሙስሊሞችም ደግሞ ይመጣል። በዛም ደግሞ ጭቆና ይመጣና የሆነ ጊዜ ደግሞ ይመጣና ፍትህ ለወለጋ ሙስሊሞች ደግሞ ትባላለህ። ይሄ ማለት ነው የሙስሊሞች ጉዳይ ጸባዩን እየቀያየረ መልኩን እየቀያየረ ሁልጊዜ ስቆቃ ላይ ነው። ሁልጊዜ ልክ የሌላ ዜጋ በምትመስል መልኩ መብትህን ተነፍገህ ሃይማኖትህን እንደ አራምድ ይላል መንግስት አይደል ለፈለክ ሌሎችን አትጻረ እንጂ አራምድ ይላል። አሁን የተከለከሉ ያሉት እኮ ሶላት መስገድ ነው። ሌላ ነገር አይደለም። የሌላ ሃይማኖት ወይ የሚያነካካ ሳይሆን ሶላት መስገድ ጉዳይ ነው። ይሄ ደግሞ ሃይማኖት የግል ነው የሚለው ራሱ መንግስቱ ነውና እነዚህ ሰዎች የጠየቁት ጥያቄ ለሳይሆን ጁሙአን በጀማዓ እንስገድ አምስት ወቅት ሶላትን በጀማዓ እንስገድ ነው ይላል። ምንም በተዘዋዋሪም ሆነ በቀጥታ ምንም ጥያቄ የላቸውም። ይሄ በቅርቡ መቋጨት በእለቱ መፈታት ይኖርበታል እንጂ መዛመድ የለበትም። አንዴ አክሱም አንዴ ጎንደር አንዴ ደግሞ ወደ ሌላ ቦታ እየሆነ ሙስሊሙ መሳቀቅ የለበትም። እንደ ሀገር እንደ ዜጋ የሚጠይቀው የዲን መብት የሚጠይቀው የሃይማኖት ጥያቄ ተጨማሪ ነገር ሳይሆን ያልነው ከአያት ጀምሮ የሚታወቀው ኢስላም በአምስት ነገር ተመሰረተ። አንዱ እኮ ኢቃሙ ሶላት መስገድ ነው። ይህን ነገር አታደርግም ማለት ግልጽ ነው ወደ ሌላ ነገር እንደሚያዳርስ ወደ ሌላ ነገር እንደሚሄድ አጀንዳው እንጂ የሆነ ሰዓት خلاص ብሎ ሙስሊሙ ተስፋ ቆርጦ የሚታወው ርዕስ አይደለም። በዱዓም በቻልነው አስባቦችን ያደረግና ነስሩ እንዲመጣ የምንተጋበት ነገር እንጂ ችላ የሚባልበት አለመሆኑ ታውቆ ከወዲሁ ልባት እንዲያገኝ ለሀገራችን ሰላም እንዲመጣ ሰበብ እንድናደርስ የሁላችንም የሁሉ ጊዜ ምኞታችንና ዱዓችን ነው። አላሁ ተዓላ ይቀበላል። እንዳላችሁት አንዳንድ ጥያቄዎች በይደር የሚፈቱና እንደ ሀገር የሚያሳስቡ ነገራቶች ሊኖሩ ይችላል። ሰውየው የኢኮኖሚ ጥያቄ የፖለቲካ ጥያቄ ማህበራዊ ጥያቄ ሊኖረው ይችላል። ያ ሀገራችን የምትችለው አቅሟ ይሄ ነው መንግስት የሚችለው ይሄ ነው። ምክንያቱም ህዝብ መንግስትም አንድ የሚያገናኛቸው ነገራቶች ስለሆነ ነገ ጧት ተሻሽለው ይሻሻላል ብለው የሚሶብሩበት ወይም ደግሞ በትዕግስት አልፈው ነገን በመናፈቅ የሚኖሩበት ጉዳዮች ይኖራሉ። እንደዚህ የእምነት ጉዳይ ግን ሶላት ሰውየው ሜቢ ሁሉም ሙስሊም የሚያውቀው ነው። ከዛ ውጭ ሙስሊም ያልሆኑ አካላቶችም የሶላትን ክብደት ሙስሊሞች ምን ያክል ነው ለሶላት ያላቸው ቦታ ብሎ መጠየቅ ይገባቸዋል። ሰውየው ታሞ አልጋ ላይ ሆኖ እንኳን ተኝቶ በሚችለው አቅም ለሶላት ምን አይነት ቦታ እንደሚሰጥ ሁሉም የሚያውቀው ነገር ስለሆነ ቀይ መስመር ነው ሊታለፍ የማይገባ ነገር ነውና ሌሎችም በዛ ልክ አንደርስታንድ አድርገውት መፍትሄ ይሰጣሉ የሚል ግምት አለኝ። አላህም ፈትሁን አላህ ያምጣው።
የአክሱም ሙስሊሞች ነሱር ቅርብ አላህ አድርገው በዚህች በእኛ እድሜ አላህ ያሳየን። እስላም የበላይ ሆኖ አብቦ ከፍ ብሎ የምናየው አላህ አድርገን። የእኛንም ሰበብ ደግሞ በዚህ ላይ የእኛንም እጅ የጎላ የሚሆን አላህ አድርገው። አላሁመ ሶሊ ያው ዱዓ ነው ማድረግ የምንችለው በሚያው ይሄን ያነሳንበትም በየቤቱ ያሉ ወንድሞች እህቶቻችን አባቶቻችን እናቶቻችን ዱዓ እንዲያደርጉላቸው መልእክት ለማስተላለፍ ጭምር ነው። ቀድሞ የሙእሚን መሳሪያ እኮ ዱዓ ነው። ሰይድ የሙእሚን መሳሪያ ስንት ጥላትን የሚገፋበት ዱዓ ነው። በር ዝግት ጨለማው ድቅድቅ በሚልበት ሰዓት ብዙ ሐጃ ይወጣል። የሐቂቃ ቀደምቶችን ብናይ እኮ ያን ያክል ጭቆና ያን ያክል ሲያስተናግዱ ብዙና ብዙ የተገፈፈው እኮ በዱዓ ነው። ስለዚህ እህትና ወንድሞቻችን ሙስሊሞች ሙሉ ድፍን ኢትዮጵያ የምትገኙ ይህን ጉዳይ ይችላል አትበሉት። የኔ ጉዳይ ነው የሚሆን ወስደን በዱዓ እንበራታ እንጠናከር። ፍትህ የሐቂቃ ከአላህ ነው የሚጠየቀው። ናም ሰበብ ይደረሳል ዱንያ ላይ አስባብ እናደርሳለን። ትክክለኛ ግን ፍትህ ከአላሁ ተዓላ ነውና የሚመጣው። ፍትሁን አላህ ቅርብ ያድርገው፣ ነሱሩን አላሁ ተዓላ ቅርብ ያድርገው። መርሐባ። ወደ ሼህ አብዱራህማን እንመለስ። ያው ኸሚስ ነውና ኢንሻአላህ ሞቅ ለመቅ አድርገውን ደግሞ ከሼኾቹ ጋር እንጫወታለን። እውነት ነው። መርሐባ ወንድም አብዱራህማን ማዲሐችን አህለ ወሰለን። ናፍቀናል ያንን ድምጻችሁን ኢንሻአላህ። اللهم صل على سيدنا محمد وعلى ال سيدنا مولانا محمد صلى الله على محمد صلى الله عليه وسلم صلى الله على محمد صلى الله عليه وسلم صلى الله عليه. أمان الخائفين النعمة الكبرى سيد العالمين أجلهم قدرا أكمل من حوى شرفا وفخرا. الله ملجأ الخلائق في الدنيا والأخرى ملاذ الأحباء يوم لقائك. يا خير مبعوثين دعا إلى الإسلام يا طيب القلب يا شفاء الأسقام يا مشرق الوجه مثل بدر التمام يا من ظهره رحمة للأنام تباشر الكون يوم قدومك. اللهم صل وسلم على سيدنا محمد وعلى آل سيدنا ومولانا محمد صلى الله على محمد صلى الله عليه وسلم صلى الله على محمد صلى الله عليه وسلم صلى الله على محمد. يا صبح الوجه يا كحل العين يا جميل النعت يا بديع الحسن يا خيرة الخلق من إنس وجن. الله يا سلطان الحضرة يا عروس الكون يا قرة عيني سلامي عليك. يا أيها النبي يا الرسول الكريم ويا من قد عمنا جوده العميم يا من أظلنا جاهه العظيم يا من هو بنا رؤوف الرحيم نورت قلوب أهل ودادك. اللهم صل وسلم على سيدنا محمد وعلى آل سيدنا ومولانا محمد صلى الله على محمد صلى الله عليه وسلم صلى الله على محمد صلى الله عليه وسلم صلى الله على محمد صلى الله عليه وسلم. يا من به الكون غدا منورا يا من القلوب به معمرة يا أبدع الخلق حسنا ومنظرا يا مقصود الكل يا عروس الحضرة. الله اسجد لي بأفحته من نفحتك يا رحم القلب يا فصيح اللسان يا كويم الأنف يا بريق الأسنان يا كهف الضعفاء يا علم الأمان يا مفتاح الجنة يا مطفئ النيران لم تر العيون أبدا مثلك. اللهم صل وسلم على سيدنا محمد وعلى آل سيدنا ومولانا محمد صلى الله على محمد صلى الله عليه وسلم صلى الله على محمد صلى الله عليه وسلم محمد صلى الله عليه وسلم. يا صفوة الرسل يا إمام الحضرة يا ملجأ الخلق يا مأوى الفقراء يا كنزا عظيما كنه لا يدرى. يا من تشرفت به أم القرى يرتجي فؤادي نيل وصالك.
يا شمسا بهية بين الكواكب يا ليس مهبا بين الكتائب يا من به يرجى حسن عواقبه يا من طاب به جبا يا من طاب به العيش الحبائب أذقنا سيدي شراب وسلك اللهم صل وسلم على سيدنا محمد وعلى سيدنا مولانا محمد صلى الله على محمد صلى الله عليه وسلم صلى الله على محمد صلى الله عليه وسلم محمد صلى الله عليه وسلم بارك الله بكم أحسن الله جزاكم الله الله يقبلاችሁ آمين ድምጻችሁን ያድር ደግሞ ከዓሰል ወደ ምንድነው أحلى من العسل የሚሆን آمين ነብዩም መድህ ተቀብሎ ተቀበሉ አግኝታል የሚለው አላህ آمين آمين ሼኻችን በድጋሚ አህለን ቢኩም مرحبا بكم بارك الله فيكم እንዴት አያችሁት ኸሚሳችንን ደስ የሚል ኡምሲያ ነው አላሁ ተዓላ ከሚቀበላቸው አላህ ያድርገን አሚን በነብዩ ንግግር بالصلاه على النبي والسلام على رسول الله ለሙስሊሞች ዱዓ በማድረግ የተጀመረ ኡምሲያ ነው አላሁ ተዓላ ከሚጠቀሙት አላህ ያድርገን ሁላችንንም ቀብራችንን አላህ ያስፋልን ያለ ሒሳብም ጀነት ከሚገቡት አላህ ያድርገን ሒሳባችንን ገር አላህ ያርግልን አሚን 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 መርሐባ በጣም ደስ ይላል ያው በየቤታቸው ሆነው ይሄን ፕሮግራም የሚከታተሉትም ሰዎች የኛንም ስሜት እንደሚጋሩት ባለሙሉ ተስፋ ነን ኢንሻአላህ መግቢያችን ላይ እንተናገር ነው ዛሬም ከሸኻችን ጋር ያው እጅ ከምን ብለን አንድ ሐሳብ አንስተን ኢንሻአላህ በሰፊው እንወያያለን ብለናልና እስኪ ወደ እናንተ እንመለስ ምን ይዛችሁ ለመጣችሁ إن شاء الله بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم أبزو جزي بأمة ومكاكل من النساء هنا كجزي وكالو تجباج قارم أبرو يمهيدي هنا يتعيي الله كنبياتنا عليه الصلاة والسلام معجزة وش مكاكل من هنا بإذن الله تعالى عن أشراط الساعة سلا يوم القيامة ملكتوج أشراط الساعة يوم القيامة ملكتوج شالات أشراط الساعة الصغرى والساعة الكبرى تننش ملكتوجنا تللق ملكتوج شالو إن شاء الله زاري بمنش لو بانج الرسوم بمنش لو ملكو عن أشراط الساعة الصغرى تننش يوم القيامة ملكتوجن أبرل مداسس مكرا بإذن الله تعالى ما شاء الله أهلا بكم إن شاء الله በጣም ጥሩ ስለዚህ إن شاء الله ዛሬ የቂያማ ምልክቶች ከሚባሉት ትናንሾቹ እንደተጠቀሰው ነው የቂያማ ምልክቶች በሁለት ይከፈላሉ ትላልቅ ምልክት የሚባሉ አሉ ትናንሽ ምልክት የሚባሉ አሉ ስለዚህ ትናንሽ የቂያማ ምልክቶች የሚባሉትን እንዳስሳለን ማለት ነው إن شاء الله مرحبا بارك الله بكم ያው እንግዲህ በጉት የጠበቅነው እኛም በጉት የጠበቅን ነበር ታዳሚያንም እንደዛው ይሄ ደግሞ ብዙ ሰው አሁን ሲሰማው የሚገረምበት ነገር ነው ብዬ አስባለሁ የቂያማ ምልክቶች ናቸው የሚባሉት ነገራቶች ዋዕይ አድርገው በደንብ ተርኪዝ አድርገው ከተከታተሉ በጣም ጠቃሚና የሐቂቃ خلاص يعني ዱንያ ያለቀች ነው ማለት ነው እዚህ ላይ ነን ያለነው ማለት ነው እውነትም ቂያማ ተቃርቧል የሚለውንና ምን አዘጋጀውስ ደግሞ ዛክ መቼም ቂያማ ሲነሳ እኮ የመጀመሪያው ትዝ የሚልህ የወንጀል ብዛት ስንቅ ማነሱ ነው አይደል ስለዚህ ኢንሻአላህ ተዓላ ታዳሚያን ብዙ ጊዜ በዚህ ሰዓት እንትን ነው የሚሆነው አሁን በዚህ ይሄን በሚያዳምጡበት ሰዓት ሙስሊሞች በየትኛው ቦታ ሆነው በጎን መንዙማ ይኖር ይችላል በጎን ደግሞ ህፃናት ይኖራል ለምን ህፃናት عادተን ሰኞ ማክሰኞ ለምሳሌ በጊዜ ተኙ ለትምህርት እንድትነሱ ይባላሉ ቤተሰብም እንደዛው ራት በልቶ ይተኛል ይሄ ግን ድምቅ ቤቱ ድምቅ ብሎ እንደ አዲስ ቡና የተፈላ ምናምን ሳይው ልጆችም ደስ ይላቸውና መኝታውን ረስተውት ዛሬ በቃ ቤተሰብ ጋር ልናመሽ ነው ብለው ይመጣሉ ዙሪያው ስለዚህ ትንሽ ጫጫታ ይኖራል እና ምን ለማለት ነው ያንን ጫጫታ ትንሽ ቀነስ አድርጎ ከቲቪ ላይ ደግሞ ትንሽ ጨመር አድርገው እንዲከታተሉት ሸይጣን ተንኮል በጣም ብዙ ነው ሼህ እነ ሸይጣን አድው ለኩም ሸይጣን እናንተ ጥላት ነው ድብን ያለ ጥላት እነ ሸይጣን ተብሎ በእነ ሙአከር ተደርጎ ነው የተገለጸው ትልቁ የሸይጣን መዋጊያ መሰረት ደግሞ ዓልም ነው ስለዚህ ሸይጣን ኬላዎችን ከሚያጠብቅበት ከሚያበዛበት ኸይራቶች መካከል አንዱ ዓልም ሲነገር ነው ምን ይባላል መስላችሁ በቂሷ ደረጃ
ሰዎች ዕልም ቦታ ላይ ቁጭ ብለው እንደዚህ መስጂድ ላይ ሙዳረሳ እያደረጉ ዕልም እየተነገረ አንዳንድ ጊዜ ሸይጣን መጥቶ እኮ የሆነ ነገር ትዝ ያስብልሃል። ልክ ሰዓት ስትገባ እንዲህ ያለውን ነገር ረስተው እንደሚል ያን መጥቶ ቢጎተጉተው እንዲህ ያለው ጉዳይ ቢለው ያንም ቢለው ሁሎችም መስጥ ብሎ ዕልም ያዳመጡ ነውና ሊወጡለት ፊራቅ ሊያደርጉ ያ መጅሊስ ሊለያዩት አልቻሉም። እኒህን ሰዎች ለመበተን ምን ፕላን አወጣ? ከውጭ ወጥቶ እዛ ስራ ፈቶቹን ሁለቱን አምጥቶ ማጣላት። ሁለቱን ካጣላ በኋላ የሰፈሩን ሰው ታው ምንድነው ሆ ጫጫታ አስነሳና መስጂድ ላይ ዕልም የሚያዳምጡት ወጥተው ሄዱ። ይሄ የሸይጣን ተንኮል ነው። ለምን ዕልም እንዳያዳምጡበት ዕልም እንዳይሰሙበት እና እንዲህ ያለ ዕልም እየተነገረ አሁን ደስ ብሏቸው ቤተሰቦች ለማዳመጥ ደስ ብሏቸው የሆነ ስልክ ይደወላል በመሃል እንዲህ ያለ የሸይጣን ፈኽ መሆኑን አስተውሰን እንዲህ ላዳምጥ ሰፈርኩ በሰዓት ማን የደወለው ብለን ሳይለንት አድርገን ብናዳምጥ ስልኩ ኋላ ይገኛል። ይሄ ግን አንዴ ካለፈ ብዙ ዩቲዩብ ላይ ሰማዋለሁ ይላል። ዩቲዩብ ላይ እናየዋለን ብለን ዩቲዩብ ላይ እንማርበታለን ብለን ስንት ሊንክ ፋቮራይት ውስጥ አስገብተን አለ እስካሁን አልከፈትነው። ምን ባቢሉ አቀያ ነው የምናወራው በሁላችንም ላይ ስለሚከሰት። ስለዚህ እቺን ፍርሳ አሁን እንዲጠቀሙባት ለማለት ነው። ሼክ ወደ አንተ እንመለስ። ተፈضሉ ባረከላሁ ፊኩም። ባረከላሁ ፊኩም። አሚን። አላህ ከተጠቃሚዎች አላህ ያድርገን። አሚን። ቀደም ብላችሁ እንደጠቀሳችሁት አሽራጡ ሰዓ የውመል ቂያማ ምልክቶች ሁለት ናቸው። ትንንሽና ትልልቅ የሚባሉ ምልክቶች አሉ። በምንችለው መልኩ እነዚህ ትንንሽ ምልክቶችን እናያለን باذنላህ ተዓላ። አሽራጡ ሰዓ ማለት ዓላማቱ የውመል ቂያማ ማለት ነው። የየውመል ቂያማ ምልክቶች የውመል ቂያማ لها علامات تنتهي بها يوم القيامة يمتالقبت ملكت አላት። ነብዩ አለይሂ ሰላቱ ወሰላም ነግረውናል። አላሁ ተዓላ በቁርአኑ አስፍሮልናል። እነዚህም ምልክቶች ከመናገሬ በፊት ዑለማዎች ምን ይላሉ? መል ሒክመቱ ሚን አሽራጢ ሰዓ ይላሉ። የውመል ቂያማ ምልክቶች መጠቀሳቸው የቂያማ ቀን ሊያልቅ ነው ቀርቧል መባሉ እኒህ ምልክቶች መነገራቸው እኒህ ነገራቶች ዱንያ የምታልቅበት ጊዜ ነው ተብሎ መጠቀሱ እኒህ ነገራቶች ከተከሰቱ ዱንያ ያለቀች ነው መባሉ ምክንያቱ ምንድነው? ሕክማው ምንድነው ይላሉ። الحكمة من ذلك لعل العباد ينتهون عن ذنوبهم ባሪያዎች እቺ ዱንያ ላቂ መሆኗን ካወቁ ልታልቅም መቅረቧን ካወቁ ينتهون عن ذنوبهم ويتوبون إلى الله كونجلاቸው ይቆጠባሉ يسارعون بالتوبة ወደ ተውባ ወደ አላህ ኢቅባል ያደርጋሉ። ዱንያ እኮ ያለቀች ነው፣ ዱንያ እየሄደች ነው። ምን ይላሉ ዑለማዎች? وموت كل إنسان قيام ساعته ይላሉ። موت كل إنسان قيام ساعته የእያንዳንዱ ሰው ደግሞ ሞቱ የሱ قيام الساعة ያ ነው ለሱ ከዛ በኋላ መቆየት አይችልምና ማለት ነው። لذلك سيدنا علي رضي الله عنه አንድ አዕራቢ አንድ ይሁዲ መጥቶ ጠየቃቸው። አምስት ነገራቶችን ጠየቃቸው። እነዛን ከመለሳችሁልኝ እሰልማለሁ አላቸው። ከጠየቃቸው ነገራቶች መካከል አንዱ ምንድነው? መልቀሪቡ ወመል አቅረብ አላቸው። መልቀሪቡ ወመል አቅረብ ቀሪብ የሚባለው ነገር ምንድነው? ቅርብ የሚባለው ከሱስ የበለጠ እጅግ ለኛ ቅርብስ የሆነው ነገር ምንድነው አላቸው። ምን አሉት? አልቀሪቡ የውሙል ቂያማ ቅርብ የሚባለው የውመል ቂያማ ነው አሉት። ወልአቅረቡ አልመውት ከዛ የበለጠ ደግሞ ቅርብ የሆነው ነገር ምንድነው? ሞት ነው። ምክንያቱም ቂያማ የሚሆነው بعد موتنا እኮ ነው አይደል? ከቂያማ በፊት አይደለም ምን ሞተው። እነዚህ የውመል ቂያማ ምልክቶች መጠቀሳቸው ይቺ ዱንያ ጠፊ መሆኗን ሲያውቅ አልዓሲ አልጋሪቁ ፊል መዓሲ በወንጀል ላይ የተዘፈቀ የሆነ ሰው የቱብ يسرع بالتوبة إلى الله تعالى ይሄ አላሁ ተዓላ ለባሪያዎቹ የሚሰጠው ፍርሷ ነው ማለት ነው። من علم أن الدنيا ليست دار بقاء ليست دار قرار እቺ ዱንያ ሁሌ የምንኖርባት ሀገር እንዳልሆነች ጠፊ መሆኗን ሲያውቅ ይሄ ዳሩ መመር ማለፊያ ሀገር እንጂ መዘውተሪያ ሀገር እንዳልሆነ ሲያውቅ اليوم نودع غيرنا አይደል? ዛሬ ገሌ ሙቷል ይባላል፣ ሼክ ፉላን ሙቷል ይባላል፣ ገሌ የሚባለው ወጣት ሙቷል ይባላል፣ ያነጋዴው ሞተ ይባላል፣ መንፊ ደውላ እንደዚህ አይነት ቢሮ ላይ የሚሰራ ሰው ሞተ ይባላል፣ የመንግስት አካል ወሃከዛ
في شتى الأنواع في الفئات العمرية بتلاقي أين يدمي كل اللي يالو سوتش يموتالو نودعه زاري أزنان من النار قاتشوالن انشنياتشوالن ويكون عبرة لنا لن يامن هونال عبرة هونال استماري هونال وغدا نودع نحن ونكون عبرة لغيرنا نجا دغمو إن يالفن لليلا عبرة هونال لن مالتنا هذه فرصتنا من أشراط الساعة من أسباب ذكر علامات الساعة نوال علماء الله تعالى أعطى المهلة للعباد لباريوچو الله تعالى غزيني يسطاچو نو مهلان فرصة يسطاچو نو كي يغتنموا هذه الفرصة كي يستيقظوا من غفلتهم من رقودهم في الغفلة الله تعالى عندنا قرن بقرآن لي اقترب للناس حسابهم وهم في غفلة معرضون اقترب للناس حسابهم وهم في غفلة معرضون حساباتشو قربوال لنا الله تعالى يعني يوم القيامة قربوال يوم هي علامات الساعة مندنو بلنال إذا انتهت الدنيا كالكش سويو النزه إيشي دنيا لاكي مهونوان كاوكا يتهيأ راسون يزقاجال ليوم العرض الأكبر راسون لحساب يزقاجال يهيئ نفسه راسون لمن يزقاجال للقاء الله للقاء ثواب الله تعالى لم يسطو ثواب نجسرو سيقر من ملسال لي لم يلو راسون يزقاجال እነዚህ ዓላማዎችን ባየ ቁጥር ማለት ነው ዱንያ ያለቀች መሆኗን ባየ ቁጥር እቺ አያ ይሄ የቁርአን አንቀጽ اقترب للناس حسابهم وهم في غفلة معرضون እቺ አያ በወረረችበት ቀን ይላሉ كان واحد من الصحابة عند صحابي كان يبني جدارا ግድግዳ እየጣለ ነበርና እየሰራ ነበርና በጥጉ ሌላ صحابي ያለፈ من صحابة رسول الله صلى الله عليه وسلم بتقو سيالف دائما خيرا يودالو يا نبياتنا عليه الصلاة والسلام صحاباوش خيرا يودالو ناتيكو ماذا نزل اليوم من القرآن ألو زالي يورد القرآن ألا يورد آية ألا قال له نعم اقترب للناس حسابهم وهم في غفلة معرضون የሰዎች ሒሳብ يوم القيامة ቀርቧል እነሱ ግን في غفلة ነው ያሉት ዝንጉ ናቸው ዘንግተው ነው ያሉት في غفلة عن عبادة الله ያ ብቻ ሳይሆን معرضون عن طاعة الله الله تعالى طاعة كما رج عبادة الله كما رج ዘንግተው غارقون في المعاصي በወንጀል ላይ የተጨማለቁ ነው ያሉት ይህንን አያ ነገረው فماذا فعل እጁን ጠረገና لا أبني جدارا أبدا وقد اقترب الحساب يعني يوم الحساب قربال قالوا نبي عليه الصلاة والسلام هذا قبل 1000 سنة كان شامت بفيت كونه الله تعالى حساب قربال بنو ينقرنما أني قنباتان قرقدان قنبال له بيالكم فنفض يديه الجوتون الراقف والردة እንግዲህ ግንባቸው እኮ እነሱ የዛን ጊዜ ወርታች ስንት ሜትር የሚገባ እኮ አይደለም ሱብሃንአላህ እንደኛ እንደዚህ እንዳሆኑ ቤት ወርታች እንደዛ ወር ላይ እንደዛ ፊኒሺንግ እንደዚህ ፋውንዴሽን የለውም ሱብሃንአላህ ግን ኢትዓዝ አረጉ ሱብሃንአላህ ለዛች ለኮሳሳ ቤታቸው እንኳን ምን ይሄ ምኞት ማስረዘመ ብለው ታውት አላህ ያግራልን الصحابة رضوان الله عليهم ይህም ነው የሚለያቸው የሆነ ነገር ሲሰሙ من رسول الله لا يتأجلون يهون النجر سيسمو كنبياتنا عليه الصلاة والسلام يستعجلون ولا يستأجلون بفتنة يارقو تالنجي نجرونا يا زقيتم فورا يمتثلون لأوامر الله فورا يمتثلون لأوامر رسول الله بفتنة ودا نبي تزاز الله تعالى ودا ززو تزاز بفتنة هدالو إيه كان شامت بفتنة تبالنو قيامان دكربا سيدنا علي رضي الله عنه من دنيالوت ارتحلت الدنيا وهي مدبرة وارتحلت الآخرة وهي مقبلة ولكل واحدة منهما بنون فكونوا من أبناء الآخرة ولا تكونوا من أبناء الدنيا اليوم لا عمل ولا حساب وغدا الحساب ولا عمل يعني سيدنا علي رضي الله عنه أعلم
هذه الأمة بعد نبيها كذه أمة كنبياتشن قتلو يزيه أمة واقي يهونوت چي دنيا يالكاچ متاچ አሉኩ አይደል አኺራ ደግሞ ለኛ ፊቷን ሰጥታ መታለች يعني እየቀረበች ነው እየተጠጋችን ነው የዱንያም ልጆች አሏት የአኺራም ልጆች አሏት የዱንያ ልጆች እነማን ናቸው الذين يشتغلون في جمع المال ገንዘብን በመሰብሰብ ብቻ كحرام متى كحلال متى بلو سايايو يتركون طاعة الله عبادة الله تعالى مجزات بمتو قبرن ማሰብን በመተው ጀነት እንዳለ ጀሃነም እንዳለ ሒሳብ እንዳለ ዘንግተው ሙሉ ሀማቸውና ተፍኪራቸው في جمع المال ሆኑ ሰዎች የአኺራም ሰዎች አሉ الذين يطيعون الله تعالى يؤدون ما أوجب الله عليهم الله تعالى በእነሱ ላይ ግዴታ ያረጋባቸውን ነገር የሚፈጽሙ الله تعالى የከለከላቸውን ነገር የሚከለክሉ ከነዚህ ሆኖ አሉን ሰይዱና አሊ ረዲየላሁ ዐንሁ የአኺራ ልጆች ሆኑ የዱንያ ልጆች አትሆኑ ዛሬ ዱንያ ላይ ሒሳብ አመል ነው ሰውየው ይሰራል እንካም እንዳይህ ነው አይባልም ዱንያ ላይ ነገ ደግሞ يوم القيامه ሒሳብ ነው እንጂ ምን የለም አመል የለም ስራ የለም ዛሬ ዱንያ ላይ يمكننا ان نغرف الخيرات ብዙ ኸይራቶችን መስራት ብዙ ኸይራቶችን ማፈስ እንችላለን بكلمه ቁጭ ብለን لا إله إلا الله بنل من هلا أجر أدل سبحان الله بنل سبحان الله تملأ ما بين السماوات والأرض نيالو تكون نبي عليه الصلاة والسلام من هل تلك من دا ناقن يبتالا بدل أن نتكلم قجب لليلة ورين كما ورات ما لا ينفع يما يتكمني هنا جواتا كما جاوت أخروية هنا نقراتوچن بنسرابت من هل أجروچن من هل من داوچن ቀልባችንንም ቀብራችንንም ዱንያችንም የምናሳምርበት ኸይራቶችን እንሰራለን አላህ ያግራለን ለሁላችንም ጋር አላህ ያርግልን ነገ ደግሞ يوم القيامه ይሄ የለም الميت يكون الى الطف الدعوات الى العلماء የሞተ ሰው ትንሽ ዱዓ ለሱ ትልቅ ፍሬያን ላት رحمه الله የምትሏን ይፈልጋታል ዱንያ ላይ ያለሳ የፈለገውን ኸይራቶችን መያዝ ይችላል لذلك من المهمات بتام يعني من إلى العلماء يحق على عالم وعلى طالب علم أن يشيع أمر علامات الساعة إهن النجر من ناجر لسوج ما ساوك عليم بهنا سولي طالب علم بهنا سولي يتوسن أوقات لو بزه زرع ينبغي أن يشيع ويبث هذا الأمر قياما مبال دال دنيا دم التالك تفين دهونج بين حين وآخر ألفو لتكس يقبال يالا بلزيا الناس يغرقون في ملذات الدنيا سبحان الله إتشي بيتشانج دنيا خلاص ليلة هيوت اندللا منوري اللبت لزيش دنيا بيتشان دهونا بيت لما جنبات مكينة لما قزات رونا قر لما بلاتنجي لكسب الآخرة ملفات يكنسال فلذلك كزهم منصار نوزاري الله تعالى تتكامي وش الله يدرجن إهننا تمان ساتي فلكوتين نبي عليه الصلاة والسلام بحديثات شو من يلالو أنس بن مالك بزجبوت حديث بعثت وأنا والساعة كهاتين إننا يوم القيامة يتلاكنا وندهنا أن يتلاكنا والو كهاتين وأشار بالوسطى وبالسبابة بالنزيبة لتاتات شو ملاكة نبي عليه الصلاة والسلام በጣም ከሃታይን ማለት የተቀራረብን ነን ማለት ነው ይሄ መቼ ነው ከ1400 ዓመት በፊት ሱብሃንአላህ ምን ያህል ቀርባለች ማለት ነው አሁን ላይ فمن تذكر قيام الساعه يوم القيامه እንዳለ ያወቀ የሆነ ሰው يقصر امله في الدنيا لا يفكر كثيرا لا يكون طويل الامد تفكيره بالدنيا ጉዳይ ላይ በጣም ረጅም አይሆንም للدنيا بزو تفكير يادرقم لأنه ربما يموت الآن أهو اللي موت يشلالنا الموت سيف مسلط على رقاب العباد لا ندري متى يقطعنا دلم يلوت علماء بنيا لي يتسالى يتزرقا سيفنا ما شيء متون دم يقرطنا أناكم يلالو كوادلني هذا يذهب إلى عرسه يموت لا سرقوا يهدا مستون لي متى يموتال انتهت يعني حياتهم ما يملس باتي هونش نتش الدنيا لا من نورو عندنا لا عودة لنا فيها من ملس باتنا تملسا من ناس تكاكلوا نجر يلنم عند ممكري عند متارمي لا يوجد خلاص
لذلك الله ለምንድን የፈጠረኝ እዚህ ዱንያ ላይ የሚለውን ማሰብ ያስፈልጋል للتزود للآخرة ነው ለአኺራችን ልንሰንቅ ለአኺራችን ልንከስብ لنتهيأ ليوم العرض الأكبر ለዛ ለትልቁ ቀን ራሳችንን بين الملأ الأعلى ስንሆን بين الملائكة بين الأنبياء بين نبينا محمد عليه الصلاة والسلام በነብያችን በመላእክቶች በቤተሰቦቻችን ትልልቅ ብለን በመንላቸው ትንሽ ተብለው በሚታሰቡ ሰዎች መካከል በመንሆንበት ሰዓት هذا حقيقة الأمر ለዛ ልንዘጋጅ ነው አላህ የፈጠረን الله نا ያለን ይሄንንም وما خلقت الجن والإنس إلا ليعبدون የፈጠረበትን ዓላማ አላህ ነገረን እኛን የخلቀበት ዓላማ በዒባዳ ሊያዘዘን እንደሆነ እሱን ልንገዛው ሊያዘዘን እንደሆነ እሱን ጧዓ ልናረገው ሊያዘዘን እንደሆነ አላህ ክልክል ካረገብን ልንከለከል ሊያዘዘን እንደሆነ አላህ ነገረን ለዚህ ዓላማ ነው የፈጠረን ጌታችን አላህ Subhanahu Wa Ta'ala ይህ ብሎ ማለት ሌላ ዱንያ ላይ ያሉ አስባቦች አይደረጉም ማለት ሳይሆን ላኪን የተፈጠርንበትን ዓላማ ሁሉ ያለመዘንጋት ሰውየው የሆነ ቦታ መሄድ ሲያስብኮ በመሃል ሰው ከዘየረው ይዘይራል ግን እዛ መድረሱን አይተውም አይደል የሆነ ነገር በመሃል ካለ መቆም ካለበት እንቅፋት ከመታው ቁሞ ማስተካከል ያለበትን በመንገዱ ያስተካከለ ይሄዳል ላኪን هل يترك هدفه هدفون ይተዋል لا ለመድረስ የግድ ጭቃ ማለፍ ካለበት ጭቃውን ረግጦ ይሄዳል መኪና መያዝ ካለበት መኪና ይይዛል يدبر امورا وهكذا الله تعالى እኛን የፈጠረብን اصل الهدف لنعبده በዒባዳ ሊያዘዘን ልንገዛው ነው ከዚህም ያደናቅፉ ነገራቶችን ከዚህ እንቅፋት የሚሆኑ ነገራቶችን በአጠቃላይ ሊተው ይገባል ማለት ነው አላሁ ተዓላ ከሚጠቀሙት አላህ ያድርገን ጌታችን አላሁ Subhanahu Wa Ta'ala በቁርአን ምን ይለናል وما يدريك لعل الساعة قريب يستعجل بها الذين لا يؤمنون بها والذين آمنوا مشفقون منها ويعلمون أنها الحق إن الذين يمارون في الساعات لفي ضلال بعيد إن شاء الله ቀጥለን ይህንን አያ ምን ከረፍት በኋላ አያውን ምን ይሆናል باذن الله نعم ውድ ተመልካቾቻችን የተከታተላችሁት የምትገኙት ኸሚስን በሱና ወሱና ቲቪ ነው ያወራንበት ያለንበት ጉዳይ ደግሞ የዕለተ ትንሣኤው መልቂያማ ምልክቶች ምንድናቸው የሚለውን ያወራን ነው ከሸኻችን ጋር እና ቀደም ብለው ለመንደርደሪያ የሚሆኑ ሐሳቦችን ያወሩን ነበር ኢንሻአላህ ከዚህ በመቀጠል ወደ ዋናው ሐሳብ ደግሞ እንገባለን አብራችሁን ተቆዩ ዘንድ አሁንም በአክብሮት እንጋብዛለን መልካም ቆይታ አላሁ